ያላዛርና የትንሱ ፍቅር ራሱ እንዴት ደስ ይላል። እውነት ተንበርክኮ ራሱ እንደገና ይቅርታ ጠይቋት ቀለበትም ሰጥቷት በቃ ፍቅራቸው በጣም የሚያስቀናና ደስ የሚያሰኝ በቃ ሁሌም ቢሆን ለዘላለም በቃ እንደዚህ እየተዋደዳችሁ ብትቆዩ የኛ ደስታ ነው። እውነት በጣም በቃ ደስ የሚል እውነት ከዓይን ያውጣችሁና እና በጣም ደስ የሚል ፍቅር ነው። በጣም ደስ የሚል መዋደድ ነው ያየሁትና በጣም ደስ ይላል። ከዓይን ያውጣችሁ። በዚሁ ቀጥሉ። ፍቅራችሁ ደስ የሚያሰኝ ነውና ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። አይኩረት ልብሽ ይዞ ጥላቻም ማርዬን ያለም የዛሬን ብቻ። ሰላም ውድና የተከበራችሁ የእኛ እንቁና ድንቅ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ይህን ቪዲዮ ደግሞ ስታዩ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ከኛ ጋር ቤተሰብ የሆናችሁ ውድ የኛ ቤተሰቦች ከልብ አድርጌ አመሰግናችኋለሁ። ቤተሰብ ደግሞ ካሉናችሁም ሰብስክራይብ በማድረግ የምንለቀውን ቪዲዮ በመከታተል ጊዜያችሁ ማሳለፍ ትችላላችሁ። እንግዲህ ቤተሰብ ዛሬ የመጣሁበት ዓላማ ያው እንደምታውቁት ነው። ስለ ወንድሜ፣ ስለ እናቴና ስለ ትንሱ አንዳንድ ነገር እንወያያለን፣ እናወራለን በሚል ነው እና ያው እንደምታውቁት የመጨረሻ ቪዲዮ የሰራሁት ከእናቴ ጋር ሆኜ እዚህ ሐዋሳ ቤት ውስጥ ነበር። እሷ እያለች ያለችውን ያልገባኝም ምን እያለች እንደሆነ እኔ እንጃ። ጭራሽ አንተም ከነሱ ጋር ሆነ እንዴት እኔን ተናገረኛለህ ምናምን እያለችኝ ነውና እኔ እንጃ። እኔ እንደዛ አርጌ ይሁን ወይስ እንዴት ነው ማድረግ ያለብኝ የሚለው ነገር በጣም ነው እንትን ያለኝ እና አጥፍቼም ከሆነ አላውቅም። ይሄ በጣም እንትን የሚል ነገር ነው። እሷ እያለች ያለችው ቤቢም ቢሆን አጥፍቷል። ምክንያቱም እኔ ላይ ያስፈረደ ነው። ልክ እኔ ከአዲስ አበባ እንደመጣሁኝ የእነሱ መታረቅ ምን ይባላል እኔን እንትን ለማለት ነው ወይ በሰው ዘንድ እኔ እንትን እንድባል ነው የሚል ነው ሀሳቧ ማለት ነው። እኔ ደግሞ ያልከው ያለሁት አንቺ አዲስ አበባ ከሆንሽ ይጥል የነሱ ጥል የሚበርድ አይደለም፣ ይጣላሉ አይቀርም። ይህም ደግሞ ማረጋገጫው ምንድነው? አንቺ ከአዲስ አበባ መተሽ የነሱ ጥል አቁሟል፣ ታርቀዋል፣ ወደ ፍቅራቸው ተመልሰዋል እያልኳት ነው። እና እሷ ደግሞ ይሄንን እንደዚህ በማለቴ በጣም እንትን የተነደረች ያለችውና በጣም የተከፋችው። እናም ደግሞ እሷ ያው አዲስ አበባ ተመልሳለች። ለምን እንደተመለሰች ባላቅም ያው ለስራ ነው ግን የተመለሰችው። እንደገና እንዳይጣሉ ፈርቻለሁ። ምክንያቱም አሁን እነሱ በቃ ታርቀው ምን ብለው ተስማምተዋል። መጀመሪያ እንኳን እነሱ ጥላቸው እንደተጀመረ አዲስ አበባ ያለች እናቴ እያልኩ የነበረው ምንድነው ለእናቴ ምክር እየሰጠዋት ማለት ነው። አንቺ እዛ ካለሽ ይህ ጥል የነሱ ጥል አይበርድም፣ በቃ ነይ። ስንት ጊዜ ነበር ይሄን ነገር እያልኩ የነበረውና ይሄ ነገር ይኸው ዞሮ ዞሮ እውነት እየሆነ ነውና ምንም ያጠፋሁት ነገር አለ ብዬ እኔ የማስበውም ምንም እንትን ብለው ነገር የለም። ስለዚህ ልክ ነኝ፣ አላጠፋሁም። እሷ እዛ በመሆኗ ነው ይሄ ሁሉ ጥል እየተፈጠረ ያለው። በኮመንትም ቢሆን እናትም መከራት ምናምን እያላችሁኝ ነው። እኔ እየነገርኳት ነው፣ አልሰማችኝም እንጂ ለምን እንዳልሰማችኝ አላውቅም። ብቻ ግን የእሷ እዛ መሆን ነው ያላዛርና የትንሱ ጥል እንዲባባስ ይበልጥ እንዲያያዙ እያደረገ ያለው የእሷ እዛ መሆን ነው እኔ ያልኩ ያለሁት። እናም ደግሞ ልክ እሷ ወደ ሐዋሳ እንደመጣች ነው እነሱ ደግሞ እርቃቸውን እንትን ያደረጉትና ያውን እንትን የሚለው የእሷ እዛ መሆን ነው። እነሱን በቃ ፍቅራቸው እንዲሻክር እንዳይስማማ በቃ እንዳይዋደዱ እያደረገ ያለው የእሷ እዛ መሆን ነው። ይሄ እኮ በቃ የሚደበቅ ነገር አይደለም። በቃ ግልጽና ግልጽ የሆነ ነገር ነው። ምንም እንትን የሚባል ነገር የለውም በቃ። እና አሁን ደግሞ እሷ እንደገና ተመልሳለች። ምን እየሆነች እንደሆነ አላቅም። እንደገና ደግሞ የእነሱን ፍቅር ለማቆርፈድ ይሁን እንደገና እንትን እንዲሉ ይሁን እኔ አላቅም። መች እንደሚስማሙ ይሄ በጣም የሚያወዛግብ ነገር ነው። በዚህ አጋጣሚ ደግሞ
አንድን ሰው ሳላመሰግን ማለፍ አልፈልግም። አላዛርና ትንሱን ደግሞ እንዲታረቁ ሲለፋ ሲደክም እነሱ በሄዱበት ሁሉ እንዲታረቁ እየለፋ የነበረ አንድ ወንድም አለ። እሱም ዳኒ ነው። ዳኒ በዚህ አጋጣሚ ከልብ አድርጌ አመሰግንሃለሁ። ያው የእነሱን ጥል አይተህ መጣላት በቤተሰብ ውስጥ አሪፍ እንዳልሆነ አይተህ እንዲታረቁ መፈለግ ራሱ አንድ ትልቅ ነገር ነውና በዚህ ሰዓት ደግሞ ማንም ሰው አንድ ሰው ቢጣላ አንድ ሰው ቢጋጭ ከኔ ህይወት ጋር ያገናኘውም እና እኔ የሚያገባኝ ነገር የለም ነው የሚለው በዚህ ሰዓት ያለው ሰው ማለት ነውና እንደዚህ አይነት ሰው መገኘት ራሱ በጣም ትልቅ ነገር ነውና በዚህ አጋጣሚ ከልብ አድርጌ አመሰግናለሁ። እና ደግሞ በትላንትናው ቪዲዮ ላይ የተለቀቀው ምን ነበር? ቀለበት ምናምን ትንሱ አድርጋ ከዛ ከዳኒ ጋር ተጋጩ ነው የሚባል ነገር ሰምቼ ነበርና ብቻ ይሄ ቀላል የሚመስል ነገር ነው ብቻ እና ያው እናቴም ቢሆን እዛ ሄዳ እስካሁን እየሰራች ያለችው ነገር አላወኩም። እዛ ሄዳ ምን ታታርቅ አላወኩም። ምክንያቱም ከሄደች ጀምሮ ቪዲዮ እስካሁን አልሰራችም። ለምን እንዳልሰራች አላውቅም። ብቻ ግን የሚፈጠረውን ነገር ፈጣሪ ያውቃል። እሷም ደግሞ ቪዲዮ ሰርታ የምትለቅ ከሆነ ቤተሰብ በቀጣይም ቢሆን ሰርቻ አቀርብላችኋለሁ። አላዛርም ቢሆን ደግሞ እየሰራ ያለው ነገር በጣም አሪፍ እንደሆነ ነው የማስበው። ምክንያቱም ያው እኔ የመጨረሻ ቪዲዮን በእኔ የዩቲዩብ አካውንት ላይ ለቀቁትን አይታችኋል። ከሚስትና ከእናት መምረጥ አለብኝ የሚለውን እንትን የለቀቁትን ካያችሁት የግድ ነው አሁን ሚስትህን ምረጥ እናት አታስፈልግም እያልኩም አይደለም። እናትህን ምረጥ ሚስት አታስፈልግም እያልኩ አይደለም። እያልኩ ያለሁት አሁን ለምሳሌ የአንድ ሰው የግድ ነው ትዳር ያስፈልጋል አይደል? ትዳሩ ላይ ነው በብዛት መቆየት ያለበት ነው። እሱም የመረጠው ምንድነው በቃ ትዳሩን መርጧል። ከዛ ደግሞ አንዳንድ ጊዜ ደግሞ በበዓል ሊሆን ይችላል በዓላት ምናምን የሚከሰቱ ከሆነ በችግሩ ጊዜ በደስታው ጊዜ ምናምን እየመጣ እናቱን መጠየቅ ይችላል፣ መደሰት ይችላል። አብረን ማለት ነው ከነሱ የሚወልድትም ልጅ ጋር አብረን መደሰት እንችላለን። እንደዚህ ነው እያልኩ ያሉት መጠያየቅ እንጂ እናትንም ሚስትንም በአንድ ቤት ማቆየት ማለት በጣም የሚከብድ ነገር ነው። ይስማማሉ ማለት ይከብዳል። ግን ሚስቱን እዚህ አድርጎ በዓል ምናምን የሚመጣ ከሆነ በዛ ሰዓት መጥተው ተጫውተው ተደስተው አብረው ሆነው መለያየቱ አሪፍ ነው ለማለት ነው እንጂ እናትን ምረጥ ሚስት አታስፈልግም፣ ሚስት ምረጥ እናት አታስፈልግም የሚባል ነገር አይደለም። እሱን እዚህ ጋር እንትን እንድትሉኝ እፈልጋለሁ። እና ደግሞ እንደገናም ደግሞ ይሄን መልእክት ለእናት ያስተላልፉልኝ። አሁንም ደግሞ ወደ አዲስ አበባ ተመልሰሻል። እንደገና እዛ ሄደሽ የማይሆን ነገር እንዳትፈጥሪ እባክሽ። አሁንም ቢሆን እየነገርኩሽ ነው፣ አሰሚኝም። ግን ቢሆንም በቃ መናገሬን አላቆምም። እባክሽ የማይሆን ነገር እንዳሰሪ። በቃ እነሱ ታርቀዋል። በመታረቃቸው መደሰት ነው ያለብሽ አይደል? እንዲታረቁ ነው የምትፈልጊው። ግን አላማሽ ምን እንደሆነ ስራሽ ምን እንደሆነ አልገባኝም። ስለዚህ እዛ አሁን ሄደሻል፣ እባክሽ የማይሆን ነገር እንዳሰሪ። በስንት መከራ እየታረቁትንም አላዛርና ትንሱንም እንዳታለያያቸው በድጋሚ እባክሽ። ትንሱም ደግሞ እያመማት ነው አሁን። በዚህ ላይ ደግሞ አንቺ እዛ ሄደሽ የማይሆን ነገር እንዳትፈጥሪ። ኦልሬዲ እየደረሰች ነው፣ ሆዷም እየገፋ ነው። ፈጣሪ ገላግላት እዚሁ አጋጣሚ እና እባክሽ የማይሆን ነገር እንዳትፈጥሪ እዛ ሄደሽ እየለመንኩሽ ነው። በቃ ተያቸው። ለምን በቃ እዚሁ ሁኚ። ለምን ሄድሽ? ሲጀመር እኔ እንደሄድሽ እንኳን አላወኩም። ምክንያቱም ከትምህርት ቤት እንደመጣው ነው እናቴ ታለች ሄዳለች የሚል እንትን እየሰማሁት እና ያው ፊዶሪያን እዛ ይዘሽ መሄድሽ አሪፍ ነው። እሷም በናፍቆት እንትን ከምትል እዛ ይዘሽ መሄድሽ አሪፍ ሆኖ ሳለ ግን እዛ ደግሞ ማይሆን ነገር እንዳይከሰት ነው እየፈራሁ ያለሁት። ስለዚህ የምታረጊውን ነገር በማስተዋል ብታደርጊ አሪፍ ነው። ይሄ እንደማስጠንቀቂያ ምናምን ሳይሆን ምክር እየሰጠሁሽ ነው። ምክንያቱም በቤተሰባችን ላይ ማይሆን ነገር እንዲፈጠር አልፈልግም አይደል እንዴ? በቤተሰባችን ላይ ደስታ፣ ፍቅር እንዲኖር ነው የምፈልገው።
አይደል? ምክንያቱም አሁን አላዛርና ትንሱ በታረቁ ሰዓት ሳለ አንቺ ደግሞ ሄደሽ እንደገና እንትን ከምትይ እዛ ሄዳችሁ እርቅ ብትፈጥሩ አሪፍ ነው እላለሁ። በቃ ይበቃል። በጣም በቃ ቆያችሁ በጣም በዚህ ጥል ላይ እውነት ይበቃችኋል። ተው 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 ተው። እና ቤተሰብ የአላዛርና የትንሱ ፍቅር ራሱ እንዴት ደስ ይላል እውነት። ተንበርክኮ ራሱ እንደገና ይቅርታ ጠይቋት ቀለበትም ሰጥቷት በቃ ፍቅራቸው በጣም የሚያስቀናና ደስ የሚያሰኝ በቃ ሁሌም ቢሆን ለዘላለም በቃ እንደዚህ እየተዋደዳችሁ ብትቆዩ የኛ ደስታ ነው እውነት። በጣም በቃ ደስ የሚል እውነት ከዓይን ያውጣችሁና እና በጣም ደስ የሚል ፍቅር ነው። በጣም ደስ የሚል መዋደድ ነው ያየሁትና በጣም ደስ ይላል። ከዓይን ያውጣችሁ። በዚሁ ቀጥሉ። ፍቅራችሁ ደስ የሚያሰኝ ነውና እናቴም ቢሆን ደግሞ እዛ ሄደሽ ማይሆን ነገር እንደማትፈጥሪ ተስፋ አደርጋለሁ። እዛ ሄደሽ ደግሞ እንደምትታረቂ እንደምትስማሚ ከነሱ ጋር ፍቅርሽን እንደምትቀጢ ወደ ጥሉ እንደማትመለሺ ተስፋ አደርጋለሁ። ቤተሰብ እንግዲህ እስካሁን ለነበረን ጊዜና ቆይታ ከልብ አድርጌ አመሰግናችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ መልካም ምሽት ይሁንላችሁ። አመሰግናለሁ። በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። አይኩረት ልብሽ ይዞ ጥላቻም ማርኝን ያለም የዛሬን ብቻ እመኝም ፍቅሬን ላለው ቃሌን በአምላክ ስም ሰጣለው። አንቺን ብቻ ስም ዘውትር ታምኜሽ ኖራለው።